ሊነሳል ደግሞም ይመስላል ለምሳሌ እንኳን ዝም ብሎ እንደ አንድ ሰው ስመለከት ለምሳሌ እኔ በማቀው ትራንስፖርቱን ዘርፍ ስለማቅ ነው ትራንስፖርተሮች የቡና ጭነትን ካሽከርካሪዎቹ ጀምሮ ረዳቶቹ ይፈልጉታል ለምን ይፈልጉታል እንግዲህ ዋጋው ያዋጣ እንደተጠበቀ ሆኖ ግን ሌላ ጭነት ጭነው ሲሄዱ ከሚያገኙት ባሻገር የሆነ ነገር ሊያገኙ እንደሚችሉ የሚያስገምት በኑሯቸው በህይወታቸው በገንዘባቸው ላይ ለውጥ ይታያልና አሁንም ሰንሰለቱ ምናልባት ከአምራቹ እስከናንተ ቢሮ የተዘረጋ ነው በሚልም የሚነሳ ነገር ስላለ ምንድነው ዛካይ በተለይ ኬላም አካባቢ የናንተ የኬላ ሰራተኞችም አሉ ባለፈው በቁጥጥር ስር መዋላቸውንም አንድ ዜና ተመልክቼ ነበርና ቴክኖሎጂው ይሄንን ሃንድል ማድረግ አይችልም ወይስ ባደረጋችሁ ጥናት በተጨባጭ እዚህ ሰንሰለት ውስጥ አሁንም የሚወጣጡ አካላት አሉና ምንድነው እስኪ በጣም ጥሩ ጥያቄ ነው ኖርማሊ ኢትዮጵያን ቡና ወደ ውጪ ኤክስፖርት እንዳናደርግ የነባይ ፈርስ ነኝ የዛሬው የውይይት ርዕሰ ጉዳያችን ቡናን የተመለከተ ነው ስለሆነም የዘርፉን እንግዳ ነው የጋበዝኩት የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ናቸው ዶክተር አዱኛው ደበላ እንግዲህ እዚህ ድረስ ተገኝተው ለምናነሳቸው ጥያቄዎች መልስ ለመስጠት ለማብራራት ስለተገኙ በአዲስ ዋልታ ነጻ ሐሳብ ተመልካቾች ስም ከልብ አመሰግናለሁ እኔም አመሰግናለሁ እሺ እንግዲህ ያው ቡናና ሻይ ባለስልጣን ሲባል እንግዲህ ቡና ውስጥ ሻይ ውስጥ ከምርትና ምርታማነት ጋር ተያይዞ የግብርና ስራ አለ ቡናና ሻይ ደግሞ ሲነሳ በዋናነት ግብይት አለ ስለዚህ ንግድ ሚኒስቴርም ግብርና ሚኒስቴርም እጃቸው ያለበትም ይመስላል ቡናና ሻይ ባለስልጣን በዚህ በኩል አለ መጀመሪያ ቡናና ሻይ ባለስልጣን በአዋጅ ተለይቶ የተሰጠው ተግባርና ኃላፊነት ምንድነው ለይተን ጉዳዮቻችንን ለማንሳት እንዲመች አመሰግናለሁ እንግዲህ ቡናና ሻይ ባለስልጣን ቡና ሻይና ቅመማ ቅመምን ጨምሮ ከልማቱ እስከ ግብይቱ ድረስ የሰንሰለቱን ተከትሎ ያሉትን ስራዎች በሙሉ አሳልጦ እንዲመራ እንደ ተቋም የተሰጠው ተቋም ነው ይሄ ተቋም በ2008 በአዲስ መልክ ሲዋቀር ልማቱንም እንደገና ግብይቱንም አንድ ላይ አሰባስቦ ይዞ መሄድ የሚችልበት ስርዓት ነው የተሰጠው ምክንያቱም ከዚህ በፊት የነበሩት ችግሮች ምንድናቸው በተለይ ቡናን ብንወስድ ልማቱ ንግድ ማነው ግብርና ሚኒስቴር ነው የሚያለማው ግብርና ሚኒስቴር ልማቱ ላይ ምርትና ምርታማነቱ ላይ በስፋት ይሰራል የተመረተው ምርት ደግሞ ወደ ግብይት በተለይ የኢኮኖሚ ዋልታ ስለሆነ ንግድ ሚኒስቴር ደግሞ ግብይቱን ይመራዋል ስለዚህ በመሃል ክፍተቶች ነበሩ የሚመረተው ምርት መጠን ምን ያህል ነው የትኛው ጋር ነው ችግር ያለው የጥራት ጉድለቱ የት ጋር ነው እንዴት አድርገን ጥራቱን አስተካክለን ከገበያ ጋር እናስተሳስራለን ከዛ በኋላ ደግሞ ማን ነው ተጠያቂ የሚለው ነገር ላይ ትንሽ ችግሮች ስለነበሩ ንግድ ሚኒስቴር ደግሞ ያለው ምርት ብቻ ወስዶ ወደ ገበያ መውሰድ እንጂ ስለ ጥራት ስለ ልማት ስለ ምርታማነት ብዙ የሚያውቀው ነገር ስለሌለ ሚሲንግ ሊንኮች ነበሩ ስለዚህ ግብርና አምርቻለሁ ይሄን አይል ምርት ዘንድሮ አምርተናል ይላል ምርታማነቱ እዚህ ደርሷል ይላል ንግድ ሚኒስቴር ደግሞ አይ ምርታማነት የለም በዚህ ደረጃ የተገኘውን ገበያ ወደ ገበያ ወጥቻለሁ የሚል ነገር አለ ማን ነው የሚጠየቀው በመሃል የሚሉት ክፍተቶች ነበሩ ይሄንን ለማስተካከል አንድ ተቋም ልማቱንም ግብይቱንም መርጦ ተጠያቂነቱንም ሙሉ በሙሉ መውሰድ አለበት ተብሎ በተለይ አቅራቢውም ላኪውም አርሶ አደሩም ለሀገርም ተጠቃሚ ሆነ የሚችልበት ድጋፍ ለአርሶ አደር ማን ነው የሚያደርገው ለላኪው ማን ነው አቅራቢው መሃልና ላኪው መሃል በጣም ብዙ ጭቅጭቆችና ፍትጊያዎች ነበሩ ማን ነው ይሄን የሚፈታው አቅራቢው በልማቱ በኩል ነው ላኪው በግብይቱ በኩል ነው ላኪው ሪስፖንሲብል የሚሆነው በተጠሪነቱ ወደ ንግድ ሚኒስቴር ነው በዚህ በኩል ያለው ደግሞ ወደ ግብርና ነው ስለዚህ ችግሮቻቸውን በመድረክ ዙሪያ እንኳን ቁጭ ብሎ ለመፍታት ይሄንን እንደዚህ አይነት ሁለት የተበጣጠሰ መስሪያ ቤት ይሆናል አሁን በአንድ ላይ እናንተ ጋር ስለዚህ አሁን
ግብይት ውስጥ ያሉት ማነቆች ምንድናቸው? ምርታማነት እንዳይጨምር የሚያደርግ ምርታማነት ውስጥ ያሉ ችግሮች ግብይቱን ማንቆ የያዙት ምንድናቸው? እነዚህን ቡናና ሻይ ባለስልጣን ከልማቱ እስከ ግብይቱ ለይቶ ጥራቱን ተከታትሎ እሴት ጭመራውም ላይ ገበያ ማፈላለጉ ላይ ማገናኘቱ ላይ የላኪውን አርሶ አደሩንም ችግሮች የእቃ አቅራቢውንም ችግር በጋራ ቁጭ ብሎ ለመፍታት እድል ሰጥቶት ማለት ነው። ስለዚህ በዚህ ተቋም በአንድ ተቋም ከተመራ በተለይ ቡና ቅመም ሻይም ኤክስፖርት ፕሮዳክቶች ስለሆኑ ይሄንን ካደረግን የተሻለ ውጤት ይመጣል ተብሎ በላኪውም አቅራቢውም አርሶ አደሩም እስከ ላይ ድረስ እስከ ፒኤም ድረስ በመጫው ነው ይሄ ተቋም እንዲቋቋም የተደረገ እና አሁን ግን በታሰበው ልክ ውጤታማ ሆኖ ወይ በተለይ ከሪፎርም ጋር ተያይዞ በእርግጥ የኢኮኖሚ ዋልታነቱ በተጨባጭ በሚያረጋግጥ መልክ ከቡና ተጠቃሚ ሆነናል ማለት ይቻላል ወይ? ስለዚህ አሁን ስታብሊሽመንቱ ላይ ነው ቡናና ሻይ ባለስልጣን ልማቱንም ግብይቱንም ከልማቱ ጀምሮ እስከ ኤክስፖርት ድረስ እንዲመራ ኃላፊነት ተሰጠው። ከዛ በኋላ ደግሞ የግብይት ስርዓቱን ስንመለከት አሁን ተቋሙ ተቋቋመ። የግብይት ስርዓቱን ስንመለከት የቡና ከአርሶ አደር ተነስቶ ሂዶ ኤክስፖርተሩ እጅ እስኪደርስ ድረስ በጣም ብዙ እሴት የማይጨምሩ በጣም የተንዛዛ ፕሮሰስ ነው የነበረው። አርሶ አደሩ በማሳ ላይ ብቻ እንዲሸጥ ነው የነበረው ፖሊሲ የሚፈቅድለት። ወጥቶ አርሶ አደሩ ኤክስፖርት ማድረግ እንዲችል ምንም እድል አልነበረውም። አርሶ አደሩ ማሳው ላይ ይሸጣል። በሚሰጠው ዋጋ ነው የሚሰጠው። ዋጋ መደራደር አይችልም። 6 ብርም 8 ብርም ከተሰጠው ይወስድና ይሸጣል። ያ ሰብሳቢ ሰብስበው ደግሞ ለአቅራቢ ለሚባለው ይሰጣል። አቅራቢ ደግሞ ሰብስበው ኢሲኤክስ ውስጥ ያስገባል። ከኢሲኤክስ ደግሞ ላኪው ገዝቶ ወደ ውጭ ይልካል። ስለዚህ በዚህ መሀል ውስጥ ምንም አይነት እሴት የሚጨምር ነገር የለም። ነገር ግን ጥራቱ ብክነት አለው፣ መጠንም ብክነት አለው። እስከ 200 እስከ እንግዲህ በ2008 2009 ድረስ ከ200 ሺህ ቶን በላይ ቡና ወደ ውጭ ልከን አናውቅም። ሶ አንደኛው ቡናና ሻይ እስከ 2008 2008 እስከ ድረስ ምንም ከ200 ሺህ ቶን ቡና በላይ በአመት ልከን አናውቅም። ከዛ በኋላ ስንት ላከ? ማክሲማም ደግሞ ስናገኝ የነበረው ከ600 እስከ 700 ሚሊዮን የአሜሪካን ዶላር ነው ስናገኝ የነበረው። እንደ ተቋሙ ከተደራጀ በኋላ ሪፎርሞች መደረግ አለባቸው ብሎ እንደ ተቋም ያያቸው ነገሮች አንዱ የገበያ ሰንሰለቱ ማሳጠር ነው። ለምንድን ነው አርሶ አደሩ ሌላ ሀገር ላይ ኮሎምቢያ ላይ ብራዚል ላይ ቪየትናም ላይ አርሶ አደሩ ኤክስፖርት ያደርጋል? ለምን አርሶ አደሩን እዚህ ጋር እንከለክላለን? አይ ካልቻለ አርሶ አደሩ ለአቅራቢው እንዲሰጥ እናደርግና አቅራቢው ኤክስፖርት ማድረግ እንዲችል ለምን እድል አንሰጠውም? ኦር አርሶ አደሩ ካልቻለ አቅራቢውም ካልቻለ አቅራቢው ከላኪ ጋር ተሳስሮ ለምን ምርቱ ወደ ውጭ መላክ አይችልም? ለምንድን ነው በመሀል ደላላ እሴት የማይጨምር ሰው በመሀል እየገባ ሶስተኛ ወገን ተጠቃሚ ይሆናል? ስለዚህ ኢንዲኬተሮች አሉ። በዛ መሰረት አንደኛ አርሶ አደሩ ተጠቃሚ ስላልነበረ ቡናን እየነቃቀለ በጫትና በባህር ዛፍ ሲተካ ነው የነበረ። ቲፒካል ኤግዛምፕል ሀረርን ውሰድ። ሀረር ላይ አሁን ቡናን ፈልገን ነው የምናገኘው። ድሮ እንግዲህ የሀረር ቡና በጣም ታዋቂ ነው። ሳውዲ አረቢያ ላይ የሚጠጣ ቡና የሀረር ቡና ብቻ ነው አሁንም ቢሆን ማለት ነው። ሌሎችም ቦታ ስትሄድ ወደ ደቡብ ምዕራብም ወደ ኦሮሚያ ውስጥም ስትሄድ በሙሉ ቡና አነቃቅለው ባህር ዛፍ የቀየሩበት ሁኔታ ነው የነበረው። ምክንያቱም አርሶ አደሩ ተገቢውን 1 ኪሎ ቡና ለማምረት የሚያወጣው ወጪ አያገኝም ነበር። አንድ አርሶ አደሩ ተጠቃሚ መሆን አለበት። 2 ወደ ውጭ የምንልከው የምርት መጠን ከፍ ማለት አለበት። 3 የጥራት ደረጃው በዛው መሰረት መስተካከል አለበት። 4 የውጭ ምንዛሬ ግኝታችንን ማሳደግ አለብን ተብሎ በዋናነት እንደማነቆ የነበረው ይሄ የተንዛዛ የግብይት ስርዓቱ ነው። ይሄንን በ1051 በሚባል አንድ አዲስ አዋጅ በ2017 በፈረንጆች አቆጣጠር ማለት ነው እሱ በአዲስ መልክ በአዋጅ እንዲወጣ ተደረገ። የቡናና ሻይ የተቋቋመበት አዋጅ አለ። ከዛ ውጪ ግን የግብይት ስርዓቱ ሪፎርም የምናደርግበትን አዋጅ ደግሞ በ1051 የሚባለው አዋጅ እንዲወጣ ተደረገ። ይሄ 1051 ለአርሶ አደሩም ለአቅራቢውም ለላኪውም እኩል የሆነ እድል ሰጠ። አርሶ አደሩም 2 ሄክታርና ከዛ በላይ ካለው ወደ ውጭ እንዲልክ እድል ይሰጠው ተባለ። አሁን ላይ ከ1000 በላይ አርሶ አደሮች የኤክስፖርት ላይሰንስ ያላቸው ወደ ውጭ ቀጥታ ምርታቸውን እየላኩ ያሉ በዶላር እየሸጡ ያሉ አርሶ አደሮች አሉ ማለት ነው። ተደራጅተው ነው ወይስ አሁን ማለት አርሶ አደር ሲባል እንግዲህ በእኛ ሀገር እሳቤ ወይም ደግሞ በየማሳው የምናውቃቸው አርሶ አደሮች አሉ። ኤክስፖርት ማድረግ ደግሞ ብዙ ብቃትን ይጠይቃል። ገንዘብ ብቻ ሳይሆን እውቀትን ይጠይቃል። ግብይት ገበያውን ማፈላለግን ይጠይቃል። የንግድ መሰረታዊ መሪዎችን የመገንዘብን ጉዳይ ይጠይቃልና ተደራጅተው ነው ወይስ ሌላ አካል እገዛላቸው ወይስ እርስዎ እንደሚሉት የኛ ሀገር አርሶ አደር
ኢንተርኔቱን ተጠቅሞ ገበያ ፈልጎ ኤክስፖርት እያደረገ ነው። በዚህ ደረጃ ላይ ደርሷል ወይ? ቡናና ሻይ የገበያና መረጃ ፕሮሞሽን ዳይሬክቶሬት አለ። በዋናነት ስራው የገበያ ማፈላለግ፣ አርሶ አደሩን ከገበያ ከገዢ ውጭ ገዢ ጋር ማገናኘት፣ ጥራቱን ጠብቆ ምርት ወደ ውጭ እንዲወጣ በማድረግ የደረጃን በመስጠት ሰርቲፊኬት በመስጠት አርሶ አደሩን ይተባበራል ማለት ነው። ከዛ ውጭ ምንድን ያደረግነው ካፕ ኦፍ ኤክሰለንስ የሚባል ላለፉት 3 እና 4 ዓመታት አርሶ አደሩን ብቻ ማዕከል ያደረገ የአሰራር ስርዓት አመጣን። ያ አርሶ አደር 100 ኩንታል 200 ኩንታል ማምረት የለበትም። 5 ኩንታል ካመረተ 5ቱን ኩንታል ደረጃውን የጠበቀ ምርት ማምረት ከቻለ 40 ኩንታል ከሚልከው ሌላኛው አቅራቢ ወይም ላኪ በላይ ምርት ያገኛል። ባለፉት 2 እና 3 ዓመታት የሰራናቸው ስራዎች በካፕ ኦፍ ኤክሰለንስ ቀጥታ አርሶ አደሩን ተደራሽ ማድረግና አርሶ አደሩን ይዘን ወደ ኢንተርናሽናል ማርኬት ለመግባት በሰራነው ስራ 5 ኬሻ ብቻ በመላክ እስከ 10 ሚሊዮን 15 ሚሊዮን ብር ያገኙበት ሁኔታ አለ። ስለዚህ አሁን አርሶ አደሮችን በማደራጀት እንችላለን። በኮኦፕሬቲቭ ተደራጅተዋል፣ በዩኒየን ተደራጅተዋል። እነሱ ኤክስፖርት እያደረጉ ነው። ወጣ ያለ ለየት ያለ ምርት እያመረቱ ያሉት ከ5 እስከ 10 ኬሻ ብቻ ማምረትም የሚችሉ አርሶ አደሮች እነሱን ገበያ ውስጥ እንዲገቡ አድርገናል ማለት ነው። እሺ አሁን ባለው ተጨባጭ ሁኔታ በዓለም ገበያ ተጠቃሚ ነን ወይ? አሁን ቀደም ሲል እስከ 2008 እስከ 200 ሺህ ቶን ብቻ ብለውኝ ነበር። አሁን ላይ ምን ያህል ቶን እያመረትን ነው? ከዚያ ባሻገር ደግሞ በተለይ የሀገር ውስጥ ገበያ ነው ቡና አሁንም ድረስ ከ30 እስከ 40 በመቶ በየወሩ ጭማሪ ያሳያል እና እንደዚህ በዓለም አቀፍ ገበያና በሀገር ውስጥ ገበያ ደረጃ እኩል የሆነ ነገር ይስተዋላል። ሀገሪቷ ደግሞ የውጭ ምንዛሬ ትፈልጋለች። በአምራቾች ወይም ደግሞ በንግዱ ማህበረሰብም በኩል ፍላጎት ያለ አይመስልም። ሀገር ውስጥ የመሸጥ አዝማሚያ ይታያልና እዚህ ውስጥ የሆነ ሳቦታጅ እንዳለ ግልጽ ነው። ምንድነው እስኪ ይሄ የሆነበት ምክንያት? እንግዲህ በዋናነት ኢትዮጵያ ከሌሎች ቡና አምራች ሀገራት አንጻር ስትታይ እስከ 50% ቡና የምታመርተውን ቡና ትጠቀማለች። ስለዚህ ሴም ታይም ደግሞ ውጭ ምንዛሪ ትፈልጋለች። ስለዚህ ሁል ጊዜ በውጭ ምንዛሪ ግኝትና ሀገር ውስጥ ገበያ ውስጥ በጣም ብዙ ፍትጊያዎች አሉ። ይሄ የህገወጥ ንግዱም የኮንትሮባንዱም የሚበዛበት ምክንያት በዚህ ምክንያት ነው ማለት ነው። ስለዚህ ተቋሙ ከተቋቋመ በኋላና ይሄንን አዲስ ሪፎርም 1051 ካመጣን በኋላ አንድ የግብይት ስርዓቱ ሞር በቴክኖሎጂ መመራት አለበት ብለን የቴክኖሎጂ ስርዓት ቀርጸናል ማለት ነው። ስለዚህ ቡናን ከወረዳ ስንሸኝ የተሸኘው ቡና ወደ ለኤክስፖርት ተብሎ የተገዛ ቡና በሲስተም ነው የሚሸኘው። ስለዚህ እየተከታተልን የትኛው መጋዘን እንደሚገባ እንዴት እንደሚመጣ መቼ እንደሚደርስ መረጃውን በሙሉ አለን። ስለዚህ መጋዘን ሲገባ ኮንፊርም እናደርጋለን ማለት ነው። የኮንትሮባንዱን መጠን በዚህ አትሊስት ሙሉ በሙሉ ቀንሰናል ባንልም በዛ መጠን እየቀነስን ያለን። ነገር ግን የዓለም አቀፍ ገበያ ዋጋ ተጠቃሚ ነን ወይ የሚለውን አሁን በተነሳው ጥያቄ መሰረት እንደ ቡና አምራች ሀገር እኛ ተወዳዳሪ የምንወዳደረው እርስ በርሳችን ሳይሆን ከብራዚል፣ ከኮሎምቢያ፣ ከቪየትናም ከተለያዩ ቡና አምራች ሀገራት ጋር ነው። ስለዚህ ዓለም አቀፍ ገበያ ላይ የቡና ዋጋ እንደ ስቶክ ዋጋ ስለሆነ በየደቂቃው ይቀያየራል። በየደቂቃው ነው ቢድ የሚሰጠው ማለት ነው። ስለዚህ የኛ ቡና የኒውዮርክ ገበያ ውስጥ ገብቶ ጨረታ ሲሰጥ ለኛ ቡና ለኢትዮጵያ ቡና አይደለም ጨረታ የሚሰጠው፣ ለሬፈረንስ ፕራይስ የሚሰጠው ለብራዚል ቡና ነው። የብራዚል ቡና ጨረታ ከተሰጠ በኋላ የኛ ቡና -20 -30 እየተባለ በዲፈረንሻል ነው የሚሸጠው ማለት ነው። ለምሳሌ ለብራዚል ቡና በኤልቢ $1 ከተሰጠው የኢትዮጵያ ቡና 70 ሳንቲም 80 ሳንቲም ነው የሚሸጠው ማለት ነው በኤልቢ። ይሄ ደግሞ ሀገራችንን ተጠቃሚ አላደረገም። ቅድም እንዳልኩ 200 ሺህ ቶን ቡና ልከን ማክሲማም 600 ሚሊዮን 700 ሚሊዮን ነው ስናገኝ ነበር። ስለዚህ እንደ ስትራቴጂ ይሄ ሪፎርም ሲመጣ አንድ ወደ ዓለም አቀፍ ገበያ የምንልከውን የቡና መጠን ማሳደግ ብቻም ሳይሆን ዓለም አቀፍ ላይ ተወዳዳሪ የምንሆነው በጥራት ነው። 300 ሺህ 400 ሺህ ቶን ቡና ልከን የብራዚል እንደዚህ ጊቭን የሆነበት ምክንያት ምንድን ነው? ማለት ሁልጊዜ ጥራቱ አስተማማኝ ስለሆነ ነው ወይስ እንደው አንዳንድ ጊዜ እንኳን ከነሱ የተሻለ ጥራቱን የጠበቀ ቡና ማምረት ስላልቻልን ነው? ጥራት ሳይሆን በበልክ ስለምታመርት
በበልክ ስለሚያመርቱ እነሱ የነሱ ቡና ነው እንትን የሚሆነው ጥራት ላይ ምንም ትኩረት አይሰጡም። ስለዚህ በተገኘው ብር በተገኘው አማውንት ነው የሚሸጡት ማለት ነው። እኛ ብራዚል እስከ ለምሳሌ 35 ሚሊዮን ባለ 60 ኪሎ ግራም ኬሻ በአመት ወደ ገበያ ታስገባለች። እኛ ማክሲማም 3 እስከ 5 ሚሊዮን ነው የምናስገባ። ስለዚህ ይሄንን 5 ሚሊዮን ይዘን ተወዳዳሪ መሆን ስለማንችል ጥራት ላይ ትኩረት ሰጠን መስራት አለብን ብለን ወስነን ከኒውዮርክ ማርኬት መውጣት የምንችልበትን እድል መፍጠር አለብን። ምክንያቱም ሬፈረንስ ፕራይስ ለብራዚል ተሰጥቶ ከዛኛ በዲፈረንሻል ቀንሰን የምንሸጥ ከሆነ የፈለግነውን አይል ቡና ብንልክም የምናገኘው ውጭ ምንዛሪ መጨመር አይችልም። ስለዚህ እንደ ተቋም ምንድን ያደረግነው ቡናና ሻይ ባለስልጣን በዋናነት ይሄ ኮመርሻል የሚባለው የብራዚል ቡና በኮመርሻል ነው ደረጃቸው ደረጃ 4 5 የሚባሉ ቡናዎች ናቸው። ከዛ ወጠን ወደ ስፔሻሊቲ ቡና ከፍ ማድረግ አለብን ብለን አርሶ አደሮቻችን እስከ ታች ድረስ ወርደን ስልጠና በመስጠት ከደረጃ 4 እና 5 የሚባሉ ቡናዎችን ወደ ደረጃ 1 እና 2 ከፍ ማድረግ ችለናል ማለት ነው። ያንን በማድረግ ከኒውዮርክ ማርኬት ከስቶክ ማርኬት አውጥተን በስፔሻሊቲ ማርኬት ውስጥ አስገባን። ያንን በማድረጋችን በብራዚል የሬፈረንስ ፕራይስ የሚሰጠው ከዛ ውስጥ አውጥተን የራሳችን ዋጋ እንድናገኝ ተደራድረን የሚሸጥበትን እድል ፈጠርን ማለት ነው። በኒውዮርክ ዋጋ መደራደርም አንችልም። ዋጋ ተቀባይ እንጂ ዋጋ ሰጪ አይደለም። በስፔሻሊቲ ማርኬት አሁን የት ሀገር ላይ ዋጋ ሰጪ ሆነን ከኒውዮርክ ማርኬት ነው የምናወጣው እንጂ እዛው ዩሮፕ ላይ አሜሪካ እኮ ዋጋ ሰጪ ሆነን ነው እንጂ ዋጋ ተቀባይ ሆነን አይደለም። አዎ አንቀበልም ዋጋ ምክንያቱም ተደራድረን የሚሸጥበት ደረጃ ላይ ደርሰናል። ስለዚህ የዛሬ በ2011 እና 12 አንድ ቶን ቡና $2800 ነው የነበረው አንድ ቶን ቡና። ዛሬ ላይ ግን 5400 ነው። በ2013 ይሄ ሪፎርም ተግባራዊ እየሆነ ሲመጣ ከ200 ሺህ ቶን እስከ 300 ሺህ ቶን ከፍ አድርገናል። ወደ ውጭ የምንልከው የውጭ ምንዛሪ እያገኘን ያለነው የውጭ ምንዛሪ ከ600 እና 700 አሁን ወደ 1.4 ቢሊዮን 1.3 ቢሊዮን ያስገብተናል። ከሚሊዮን ቤቶች ወጥተን ወደ ቢሊዮን ቤቶች የገባንበት አንዱ እሱ ነው። ኦኬ ከዛም በላይ ማድረግ የሚቻልባቸው እድሎች ነበሩ። ነገር ግን አሁንም ከጥራት ባሻገር ከብዛት ባሻገር የሆኑ ደግሞ መንገድ ላይ ከመነሻው እስከ መድረሻው ባለው ፕሮሰስ ውስጥ በርካታ ኮራፕትድ የሆኑ ተዋንያን አሉ በሚባል ይነሳል። ደግሞም ይመስላል ለምሳሌ እንኳን ዝም ብሎ እንደ አንድ ሰው ስመለከት ለምሳሌ እኔ በማቀው ትራንስፖርቱን ዘርፍ ስለማቅ ነው። ትራንስፖርተሮች የቡና ጭነትን ከአሽከርካሪዎቹ ጀምሮ ረዳቶቹ ይፈልጉታል። ለምን ይፈልጉታል? እንግዲህ ዋጋው ያዋጣ እንደተጠበቀ ሆኖ ግን ሌላ ጭነት ጭነው ሲሄዱ ከሚያገኙት ባሻገር የሆነ ነገር ሊያገኙ እንደሚችሉ የሚያስገምት በኑሯቸው፣ በህይወታቸው፣ በገንዘባቸው ላይ ለውጥ ይታያልና አሁንም ሰንሰለቱ ምናልባት ከአምራቹ እስከ እናንተ ቢሮ የተዘረጋ ነው በሚልም የሚነሳ ነገር ስላለ ምንድነው እዛ አካባቢ በተለይ ኬላም አካባቢ የእናንተ የኬላ ሰራተኞችም አሉ። ባለፈው በቁጥጥር ስር መዋላቸውንም አንድ ዜና ተመልክቼ ነበርና ቴክኖሎጂው ይሄንን ሃንድል ማድረግ አይችልም ወይስ ባደረጋችሁ ጥናት በተጨባጭ እዚህ ሰንሰለት ውስጥ አሁንም የሚቦጠቡጡ አካላት አሉና ምንድነው? እስኪ በጣም ጥሩ ጥያቄ ነው። ኖርማሊ ኢትዮጵያን ቡና ወደ ውጪ ኤክስፖርት እንዳናደርግ ሀገሪቷም ደግሞ የምንፈልገውን ጥቅም እንዳታገኝ ከሚያደርጉት ነገር አንዱ ይሄ መንገድ ላይ የሚሰራው ሳቦቴጅ ነው። በተለይ ከአዲስ አበባ ደርሶ ከአዲስ አበባ ወደ ጅቡቲ ሲላክ በጣም ብዙ ቡናዎች የሚቀሸቡበት የሚሰረቁበት ጊዜ የነበረው እሱም ሙሉ በሙሉ አሁን ወደ መርከብ ነው ኮንቴነር ስላዞርን ቡናዎቻችን አሁን 99-98% በመርከብ ነው የሚሄደው። አዲስ አበባ እስከ ጅቡቲ አሁን እንደዚህ አይነት ነገር ሙሉ በሙሉ ቀርቷል ማለት ነው። ኮንቴነር አይፈታም። ባቡርም አይቆምም። ድሮ በኮንቴነር ተደርጎ በመኪና ሲጫን ኮንቴነር እየቀደዱ ቡና ይወስዱና አሁን በባቡር ብቻ ነው የሚሄደው። ስለዚህ በባቡር ብቻ ስለሆነ አንደኛ ባቡር አይቆምም፣ ሁለተኛ ሪስፖንሲብል የሚሆነው እሱ ነው። ስለዚህ ሙሉ የተጫነው ቡና እስከ ጅቡቲ ድረስ ይሄዳል ማለት ነው። በዚህ ሳይድ ያለው ሰፕላይ በሳይድ ያለውን በቀንሰናል ማለት ነው። ነገር ግን እንደተባለው ከአርሶ አደሩ መጥቶ እዚህ አዲስ አበባ እስኪገባ ድረስ በጣም ብዙ ችግሮች አሉ። አንድ እንግዲህ ቡና በፈረስም በበቅሎም በአህያም እየተጫነ ጫካ ለጫካ የሚሄዱበት ሁኔታዎች አሉ። እኛ 13 ሽኝት ጣቢያዎች አሉ። ከወረዳ
ቀጥታ ወደዚህ ወደ ማዕከላዊ ገበያ የሚሸኝበት ጅማ ላይ ያለን መጥቶ በዚህ መጥቶ አለን በዚህ በወለጋ በኩል አለ ቦንጋ አለ ወደዚህ ስንመጣ ደግሞ ወደ ከቡሌ ሆራ ወላይታ እዚህ ሐረር አሉን 13ቱ ሽኝት ጣቢያዎች በቡና ኤሪያዎች ናቸው። በእኛ በሽኝት ጣቢያ ሲቀርቡ ሽኝት ጣቢያችን ላይ አሁን ላይ በቴክኖሎጂ ነው ብያቸዋለሁ። እዛው ላይ በሲስተም ነው የሚሸኘው ማለት ነው። በሲስተም ሲሸኝ ኢሚዲየትሊ እዚህ ሄድ ኦፊስ ይገባል ኦንላይን ስለሚገባ ማለት ነው። አንድ ጊዜ በሲስተም ከተሸኘ እዛ ያለው ሰውዬ ሸኙ ምንም አይነት ፕሪቪሌጅ የለውም ለመቀየር ማለት ነው። ስለዚህ ያንን ተከታትለን የት ይገባል እንትኑ ላይ ሲስተሙ ላይ የሚሞላ ደግሞ የተመደበለትና የተወሰነለትን መጋዘን ብቻ ነው መግባት ያለበት። ከተፈቀደለት መጋዘን ውጪ ከገባ ኮንትሮባንድ ነው የሚሆነው ማለት ነው። ይሄ እዚህ ድረስ እስከ አዲስ አበባ ድረስ ይመጣና አዲስ አበባ ከደረሰ በኋላ የመታጠፍ ነገሮች ማአት ናቸው። እሱን ከፌደራል ፖሊስ ጋር ባለፈው አመት እንደተባለው በጣም ብዙ ቡናዎችን ይዘን ፌደራል ፖሊስ ክስ ላይ ነው ያለን ማለት ነው በአቃቤ ሕግ በኩል። እንደዛም ሆኖ ግን ከኛ ከሌላ ሰራተኞችም ጋር እንደተባለው ችግሮች ነበሩ። እሱንም ባይዘው አሁን ላይ ከሴኩሪቲ ጋር አገናኝተናል፣ ከኢንሳ ጋር አገናኝተናል። ስለዚህ ከፌደራል ፖሊስ ጋር አገናኝተናል። ያሉትን ነገሮች ሲስተሞችን በሙሉ ወደዛም ሎድ አድርገናልና ያሉትን ነገሮች ኦንላይን የምንከታተልበት እድል በጣም ሰፊ ነው። ሆኖም ግን ኬላ ላይ ሲሰሩ የነበሩ ነገሮች አንዳንዴ ያው ኮንትሮባንዲስቶች ይመጡና ልጆቻችንን አትሊስት በማታለልም በማወቅም ባለማወቅም ችግር ውስጥ አስገብተዋል። ስለዚህ 11 የሚሆኑ ኬላ ሰራተኞችን ከዛ አንስተናል ማለት ነው በጥርጣሬም። እንደገናም ደግሞ የጉምሩክ ሰራተኞችን በወቅቱ ነበሩበት እነሱን አውጥተን እነዛን ቡና ግን ተከታትለን ወደ ስርዓቱ አስገብተናል ማለት ነው። ችግሩ ሙሉ በሙሉ ተቀርፏል ማለት አይደለም። በየጊዜው ሰዎችም ያው ኮንትሮባንዲስቶችም ሲስተም እየቀረጹ በራሳቸው መንገድ የሚሄዱበት እድል አለ። ግን ከሞላ ጎደል ወደ ቴክኖሎጂው ከመጣም በኋላ ግን አትሊስት የተወሰነ ያህል መቀነስ ይችላል ማለት ነው። ኦኬ እንግዲህ በዚህ አሁን በእናንተ መስሪያ ቤት ከሪፎርም ስራዎቻቸው አንዱ የቨርቲካል ኢንቴግሬሽን የሚባለው ነገር ነው። የግብይቱ ላይ ስንመጣ ቀጥታ ትስስር ማለት ነው። ምንድነው ፋይዳው? ቅድም እንዳልኩኝ እንግዲህ የግብይት ስርዓቱ ድሮ የነበረው ከ1051 በፊት የነበረው የግብይት ስርዓት አርሶ አደሩ ማሳ ላይ ነው ቡና የሚሸጠው። ማሳ ላይ ቡና ሲሸጥ ሰብሳቢው ሄደው ሰብሳቢው ይገዛል። ሰብሳቢው ከገዛ በኋላ ደግሞ ለሆልሴለር ይሰጣል። ሆልሴለሩ ደግሞ ሰብስቦ ለአቅራቢ ይሸጣል። አቅራቢ ደግሞ ወስዶ ኢሲኤክስ ሲስተም ውስጥ ያስገባል። ከኢሲኤክስ ነው ላኪ የሚገዛ ማለት ነው። ስለዚህ አሁን ቡናው አርሶ አደሩ ነው ያመረተው። በመሀል ያሉት ምንም ሴት አይጨምሩም፣ ግን ዋጋን እያናሩ ኢሲኤክስ እና ኤክስፖርተሩ ጋር ሲደርስ ዋጋው ከፍ ብሎ ነው የሚመጣ ማለት ነው። ይሄ ምንድነው ያደረገ? አንደኛ ዱካውን መከተል የምንችልበት ሲስተም አልፈጠረልንም። ለምሳሌ አሁን ከአርሶ አደሩ ማን ነው የሚገዛው? ሰብሳቢ፣ ይሄ ቸርቻሮ ነጋዴ ያለ አይደለ ወይ ደግሞ ላኪ አቅራቢ ምን ያደርጋል? ሰዎችን ያሰማራል። የተለያዩ ቦታዎች ላይ ያሰማራና አቅራቢው ከብር ይሰጣቸዋል። ስለዚህ እነሱ ገዝቶ ሰብስቦ አምጥቶ ለሰብሳቢ የሚባል ደግሞ አለ አንድ ላይ የሚሰበስብ ማለት ነው። እሱ ደግሞ ሰብስቦ ያመጣና ለአቅራቢ ይሸጣል። ይሄ ነበረ ስርዓቱ። ይሄንን ስናደርግ ይሄ ቡና ከማን ጋር ተገዛ፣ መቼ የተገዛው፣ የት ነው ፕሮሰስ የተደረገው ማለት መከተል አንችልም ዱካውን። ስለዚህ ከዚህም ሰብስቦ ቀላቅሎ ስለሚያመጡት ማለት ነው። ይሄ ከተቀላቀለ በኋላ አቅራቢው ጋር ሲደርስ አቅራቢው ደግሞ ተቀላቅሎ የመጣውን አንድ ላይ ወይ ያጥበዋል ወይ ወደ ማድረቂያ ስርዓት ይወስደዋል። ይሄ ሁለት አይነት ፕሮሰሲንግ ስላለን ከዛ በኋላ ወስዶ ለኢሲኤክስ ይሰጣል። ኢሲኤክስ ሲያስገባ ኢሲኤክስ ውስጥ አቅራቢው መግባት አይችልም። ኢሲኤክስ ውስጥ ባለ ወንበር የሚባሉ አሉ። በአቅራቢው በኩል አሉ፣ በላኪውም በኩል አሉ። አቅራቢው ምርቱን መጋዘን ውስጥ ያስገባል። ከዚህ በኋላ እሱ ስለ ምርቱ መወሰንም አይችልም፣ ዋጋ መወሰን አይችልም፣ ይሸጥልኝ አይሸጥልኝ ብሎ ማለት አይችልም። ቢኮዝ ያኛው ነው የሚሸጠው ማለት ነው። ላኪው በዚህ በኩል አለ፣ እሱ መግባት አይችልም። እዚህ ጋር ባለ ወንበር አለ። እነዚህ ሰዎች ናቸው ተደራድረው የሚሸጡትና ላኪውም የሚገዛውን ቡና ከዚህ የትኛው እንደሆነ ኮንፊደንስ አይኖረውም። አቅራቢውም ደግሞ ቡናው ለማን እንደተሸጠ አያውቅም። ስለዚህ ላኪውም ደግሞ ለዛ ውጪ ሲሸጥ ይሄ ቡና ከልሙ ነው የመጣው ብሎ በኮንፊደንስ መሸጥ አይችልም። ስለዚህ ዱካውን ስለማይከተል ማለት ነው። የውጪ ገዢ ደግሞ አሁን ላይ የዓለም አቀፍ የቡና ፕሮዳክሽን በየጊዜው እየጨመረ ስለመጣ አሁን ላይ ሰው
ገዢው ወዴት ነው እየሄደ ያለው? ወደ ስፔሻሊቲ ቡናና ዱካው የተጠበቀ ቡና እሱን መጠቀም ላይ ነው ትኩረት አድርጎ እየመጣ ያለው ማለት ነው። ሶ በዚህ ስርዓት ኢትዮጵያ ከገበያ ውጭ ነው የምትወጣው። ስለዚህ ቨርቲካል ኢንቴግሬሽን ሲመጣ ቨርቲካል ኢንቴግሬሽን ማለት የአቅራቢና ላኪ መሀል የሚደረግ ግንኙነት ነው። አቅራቢና ላኪ መሀል አቅራቢው በቀጥታ ከአርሶ አደሩ ምርት ይረከብና ፕሮሰስ ካረገ በኋላ ለላኪ ይሸጣል ማለት ነው። ስለዚህ ኢሲኤክስ ውስጥ አይገባም፣ ሌላ ሶስተኛ ወገን አይገባም። አቅራቢውም ከአርሶ አደሩ ሲረከብ ሌላ ሶስተኛ ወገን የለም። ስለዚህ ያኛው አቅራቢ ከማን እንደገዛ ያውቃል። አቅራቢውም ደግሞ ለላኪ ሲሸጥ ያውቃል። ላኪው ደግሞ ከማን እንደገዛ የቡና ኬት እንደመጣ ያውቃል ማለት ነው። አንድ ትራይሱ ማድረግ እንችላለን። ሁለተኛ በመሀል የነበሩት ደላሎች ዋጋ የሚያኖሩት አርሶ አደሩ ተጠቃሚ አላደረገም። አርሶ አደሩ ኤክስፖርት ከሚደረገው ፕራይስ ኢንተርናሽናል ፕራይስ ጥናት አጥንተናል። በዛ መሰረት የማክሲማም 40 ሳንቲም ነው የሚያገኘው፣ 40% ነው የሚያገኘው። በአንድ ዶላር ከተሸጠ ማክሲማም አርሶ አደሩ ጋር የሚደርሰው 40 ሳንቲም ነው። 60 ሳንቲሙ ከላይ ላሉት ሰዎች ናቸው ማለት የሚደርሰው። ስለዚህ ያ ደግሞ ፕሮዳክሽን ኮስቱን ስለማይሸፍን አርሶ አደሩ ቡናውን ይመነጥራል ማለት ነው። አሁን ላይ አቅራቢው በተሻለ ዋጋ ከአርሶ አደር ይገዛል፣ በተሻለ ዋጋ ለላኪ ይሸጣል። ላኪው ደግሞ በኮንፊደንስ ከየት እንደተመረተ ማን እንዳመረተ ማን ፕሮሰስ እንዳደረገ ስለሚያውቅ በተሻለ ዋጋ ቅድም ያልኩ በስፔሻሊቲ ማለት ነው በተሻለ ዋጋ ለውጭ ገበያ ለመሸጥ ይችላል ማለት ነው። ስለዚህ ይሄ ሰንሰለቱን አሳጠረ፣ ተጠቃሚነታቸው ማረጋገጥ ነው። ያም ሆኖ ግን በፊት በነበረው አሰራር ኢሲኤክስ የሚባለው የኢትዮጵያ ምርት ገበያ እጁ በነበረበት ጊዜ ላይ ለምሳሌ በአቅራቢና በላኪ መካከል ባለው ግንኙነት ላይ የክፍያ ስርዓቱን ደግሞ የተሻለ አድርጎታል። ዞሮ ዞሮ በዋናነት አሁን ምርትና ምርታማነቱን ጥራቱን ከመጨመር ከዚያ ባሻገር ደግሞ ሸጠን ተገቢውን የውጭ ምንዛሬ ማግኘት እንዲያስችለን ነው። አሁን ከክፍያ አፈጻጸም ጋር ተያይዞ ደግሞ በፊት ላኪ ከአቅራቢ ላይ ሲገዛ የሚያስይዘው ዋጋ አለ በኢሲኤክስ በኩል። ስለዚህ የተሸጠው ዋጋ ላኪ የገዛበትን ዋጋ ለአቅራቢ ይሰጣል፣ አቅራቢም የገዛበትን ዋጋ ለአርሶ አደሩ ይሰጣል። አርሶ አደሩም ባገኘው ክፍያ ላይ ደግሞ ተመስርቶ አሁንም ያለውን መሬት ጉልበትና ገንዘብ ለምርትና ምርታማነቱ ይጠቀማል። አሁን ይህን እናሳጥራለን ስትሉ አንድ ምሳሌ ይመጣልናል። ለዚህ በርካታ አቅራቢዎች ውታ እያሰሙ ነው። ወደ 9 የሚደርሱ አቅራቢዎች ናቸው እዚህኛ ጋር የመጡት። እንግዲህ በጣም አሁን የሚገርም ነው ማለት እርሶ በሚሉት ልክ ከሆነ ለምሳሌ 65 ሚሊዮን፣ 46 ሚሊዮን፣ 20 ሚሊዮን፣ 18 ሚሊዮን፣ 13 ሚሊዮን፣ 63 ሚሊዮን፣ 22 ሚሊዮን ይሄ ሁሉ ሚሊዮን ለ9 ወራት ያልተከፈላቸው አቅራቢዎች አሉ። ይሄ ደግሞ እናንተ በምታውቁት በህጋዊ አሰራር በተፈረመ ውል በመሳሰሉት ነው የተሸጠለት። ምን ማለት ነው? ይሄ አልከፈለም ማለት እኮ እነዚህ ሰዎች አንደኛ ባለመከፈሉ የ2016ን እሸት ቡና መግዛት አልቻሉም። የባንክ ብድር ማስያዣ ላይ የሐራጅ ማስጠንቀቂያም እንደተሰጠባቸው ነው መረጃ ያገኘሁት። መንግስትም በበጀት አመቱ ማግኘት የሚገባውን ገቢ አላገኘም። በዚያ ላይ ደግሞ እነሱም ለአርሶ አደሩ ስላልከፈሉት እነሱም በዱቤ ስለሆነ የሚወስዱት አርሶ አደሩም የስራ ተነሳሽነቱ ላይ ሌላ ችግር ነው የተፈጠረውና በዚህ በኩል እናሳጥራለን ስትሉ በዚህ በኩል እንደዚህ አይነት አጋጣሚ ይፈጠራልና ይሄ አካል በእርግጥ እርሶ በሚያውቁት መረጃ ለእርሶም ክልሉም የጻፈው አለ ላይከፍል የሚችልበት መሰረታዊ ምክንያት ምንድን ነው? ይሄ ቨርቲካል ኢንቴግሬሽን በአቅራቢና በላኪ መካከል ነው፣ አርሶ አደር ጋር አይደርስም። ስለዚህ አርሶ አደር ተጎድቷል አልከፈልኩም የሚለው አይሰራም። ከአርሶ አደር 100% ከፍሎ ነው የሚቀበለው። ይሄ ትራንዛክሽን ቨርቲካል ኢንቴግሬሽን በአቅራቢና በላኪ መሀል ብቻ የሚደረግ ነው። እሺ ዞሮ አሁን አቅራቢው ጋር ደግሞ ምን አለ ያው ይሄ ቡናውን ማጠቡ ምናምን አለ ይመስለኛል። በርካታ ሰራተኞችም በስራቸው ይኖራል ብዬ አስባለሁ። ለነሱም ደሞዝ መክፈል ችግር ይሆናል። ዞሮ ግን ህግ እስከሆነ ድረስ አርሶ አደሩን አይመለከተንም እንበልና አርሶ አደሩ ጋር አይድረስ። እነዚህም ዜጎች ናቸው፣ ግብር ላይ ለማንጣት ማለት ነው። ስለዚህ ምንድነው መሰለ መጀመሪያ ሲጀምር ቨርቲካል ኢንቴግሬሽን በመሀከል ያለውን ደላላ አውጥታችሁ እርስ በራሳችሁ ጥራቱም ወጥቶ ዋጋም ተደራድረው ተነጋግረው እንዲሸጡ ነው ስርዓቱ የሚፈቅድላቸው። ስለዚህ
አንድ ሰው አሁን ለምሳሌ አንተ ሻይ ልጠጣ ብለህ ስትሄድ ኪስ ውስጥ ገንዘብ ሳይኖር ሻይ መጠጣት አይችልም። ስለዚህ ይሄም አቅራቢ ቡና ገዝቶ ሲያቀርብ ላኪም ቡና ሲሸጥ ያለ ትራንዛክሽን ያለ ገንዘብ ትራንዛክት ማድረግ አይችሉም። የኛ መመሪያም ደግሞ የሚፈቅደው እኛ ጋር ይሄ አግሪመንት ይፈራረማሉ። ሲፈራረሙ እኛ በደረጃ አሁን ለምሳሌ ደረጃ 2 የታጠበ የልሙ አቀርባለሁ ብሎ ይሄ ናይል ኬሻ አቀርባለሁ ብሎ ነው የሚስማማው። በዛውን ላይ በዋጋ በእኛ በምናወጣው በዛ ሬንጅ ውስጥ በዋጋ ይስማማሉ ማለት ነው። ሶ በውልና ማስረጃ ይሄንን ከጨረሱ በኋላ እኛ ጋር ይመጣል፣ እኛ እናጸድቅላቸዋለን። ክትትሉን እንከታተላለን፣ አፈጻጸሙ ማለት ነው። ስለዚህ እኛ የምንከታተለው አንድ በተገባው ግሬድ መሰረት መጥቷል ወይ ደረጃ እናወጣለን። የሚዛን ይሄ የተባለው 20 ሺህ ወይም 200 ኬሻ 300 ኬሻ በተስማሙት መሰረት ነው ወይ አይደለም፣ የታጠበ ነው ወይስ አይደለም፣ የልሙ ነው ወይስ አይደለም፣ በዛ ላይ በተጻፈ ኮንትራት መሰረት መፈጸሙን እንከታተላለን። መጀመሪያ አካባቢ ላይ ሲጀመር ቨርቲካል ኢንቴግሬሽን አቅራቢው ተጠቃሚ የሆነበት ጊዜ ነው የነበረው። ላኪው በእጁ ገንዘብ አለው፣ አድቫንስ ፔይመንት ይሰጠውና ለአቅራቢው ከባንክ ብድር ሳይፈልግ አቅራቢ ላይ ብድር ከባንክ የሚወስደው 17-18% ነው። ላኪው በ10 በ9% ነው የሚወስደው ቢኮዝ ዶላር ስለሚያመጣ ማለት ነው። ስለዚህ ላኪው ብር ከባንክ ይበደርና አድቫንስ 200-300 ሚሊዮን ይሰጣል። ብር እነሱ በዛ ብር ቡና ሰብስበው ገዝተው ለላኪ ይሰጣል። ሰው ምንድነው እየተፈጠረ ያለው? እንግዲህ ቅድም እንደተባለው ሰቦቴጁ ስላለ ይሄ ለምሳሌ አንድ ላኪ 200 ሚሊዮን ሰጥቶ ቡና ካሰበሰበ በኋላ ሌላኛው ላኪ ደግሞ እሱ በገባ ኮንትራት ላይ 10 ብር፣ 5 ብር፣ 20 ብር፣ 30 ብር፣ 200 ብር ጨምሮ ደግሞ ይወስድበታል። ብሩ የተገዛው በሚስተር ኤክስ ነው፣ በዛኛው ነው። ይሄ ደግሞ ጨምሮ የሚወስደው ሌላ ነው። ስለዚህ በዚህ መሰረት አቅራቢው ታማኝ አልሆን ስላለ አድቫንስ ፔመንቱን አቆሙት ማለት ነው። አድቫንስ ፔመንቱን ሲያቆሙ እንደገና ባንክ ላይ ሄደው ብድር የማግኘቱ ደግሞ እጅግ በጣም አስቸጋሪ ነው። ስለዚህ ምንድነው ያደረጉት? እነዚህ ላኪዎች እና አቅራቢዎች ሲቀባበሉ መመሪያችን ምንድነው የሚለው? መመሪያችንን ነው እንግዲህ እኛ ስትሪክት የምናደርግ መመሪያው ላይ በደንብ ግንዛቤ ሰጠን